ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬው ፕሮግራማችን የምንመለከተው በቀን 2 ፍሬ አቮካዶ ብትመገቡ የምታገኙትን አስደናቂ የጤና ጥቅሞችን የምታውቁበት ቪዲዮ ነው የሚሆነው። አቮካዶ ጤናማ ስብ ምንጭ ነው። በፋይበር እና በቫይታሚኖች በማዕድናት የበለጸገ ፍሬ ነው። አቮካዶን በመመገብ ብቻ የምታገኙትን 10 አስደናቂ የጤና ጥቅሞችን በስፋትና በዝርዝር የምነግራችሁ ይሆናል ማለት ነው። አጠቃላይ እንግዲህ ለዚህ ቻናል አዲስ ለሆናችሁ እንኳን በሰላም መጣችሁ። ይህን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን በየጊዜው መለቅላችሁን አስተማሪ የጤና ቪዲዮዎች ማግኘት ትችላላችሁ። እስከ መጨረሻው አብራችሁ ቆዩ። መልካም ቆይታ። በአንደኛ ደረጃ የምንመለከተው አቮካዶን ብትመገቡ ጤናማ ልብ እንዲኖራችሁ ያደርጋል። አቮካዶ በሞኖሳቹሬትድ ፋት አሲድ የበለጸገ ሲሆን እንዲሁም ደግሞ ኤልዲኤል የሚባለውን መጥፎ ኮሌስትሮል በመቀነስ ኤችዲኤል የሚባለውን ጥሩ ኮሌስትሮል መጠን ከፍ ያደርገዋል። እናም ደግሞ አቮካዶ በውስጡ የያዘው ከፍተኛ ፋቲ አሲድ መጠን በሰውነታችን ውስጥ ያለውን የኮሌስትሮል መጠን ዝቅ እንዲል ያስችላል። ስለዚህ በአንጻሩ ለሰውነታችን ጠቃሚ የሆነውን ኮሌስትሮል መጠን ከፍ እንዲል በማድረግ ጤናማ ልብ እንዲኖረን ይረዳል ማለት ነው። በሁለተኛ ደረጃ የአእምሮ ጤናን ለማሻሻል አቮካዶ እጅግ በጣም የሚረዳ ይሆናል። አቮካዶ በአንቲኦክሲደንትና በሌሎች የአእምሮ ጤናን የሚደግፉ ንጥረ ነገሮች የበለጸገ ነው። አቮካዶ በእድሜ የገፉ ሰዎች የማስታወስ ችሎታና ትኩረትና ፍጥነትን ለማሻሻል ይረዳል። ስለዚህ በተጨማሪም አእምሮን ከኦክሳይድ ውጥረትና እብጠት ለመከላከልም እጅግ የሚረዳ ይሆናል ማለት ነው። ሶስተኛ የካንሰር በሽታን ለመከላከል ይረዳል። አቮካዶ ጸረ ብግነትና አንቲኦክሲደንት ተጽዕኖ ያላቸው ፋይቶ ኬሚካሎችን በውስጡ ይዟል። እነዚህ ውህዶች እንደ ፕሮስቴት፣ ኮሎንና የአፍ ካንሰር ያሉ የተወሰኑ የካንሰር ሴሎችን እድገት ሊገታ ይችላል ማለት ነው። አራተኛ የስኳር ህመምን ለመከላከል ይረዳል። አቮካዶ ውስጥ በጥሩ መጠን የሚገኘው ፖታሺየም በደማችን ውስጥ ያለውን ግሉኮስ መጠን በማመጣጠን በሰውነቱ የልብ ስራና የስኳር መጠን እንዲረጋጋ በማስቻል አጠቃላይ የስኳር ህመምተኞችን የስኳር መጠን ለማረጋጋት እጅግ የሚረዳ ይሆናል። አምስተኛ እርጅናን ለመከላከልና ቆዳችሁ ውበቱን ጠብቆ እንዲቆይ ማድረግ ይችላል። አቮካዶ በቫይታሚን ኢ፣ በቫይታሚን ሲ እና ጤናማ የስብ ምንጭ ሲሆን ይህም ደግሞ ቆዳን ይመግባል ማለት ነው። ቆዳ ከፀሐይ ጉዳትና እርጅናን ይከላከላል። አንቲኦክሲደንትንም ይዟል። አቮካዶ ፊታችሁ ላይ በመቀባት ቆዳችሁ እንዲለሰልስና እጅግ በጣም ጤናማ እና ደግሞ እርጅናን ለመከላከል የሚረዳችሁ ይሆናል ማለት ነው። ስድስተኛ ለአይን እይታ እጅግ በጣም ጥሩ ነው። አቮካዶ አይንን ከኦክሳይድ ውጥረት እና ከአልትራቫዮሌት ጨረር ጉዳት የሚከላከለው ሉቲን የተባለው ካሮቲኖይድ ይሰጣል። አጠቃላይ ለአይን ጤና አስፈላጊ ሆነው እንደ ቤታ ካሮቲኖን ያሉ ሌሎች በስብ የሚሟሙ አንቲኦክሲዳንት ውህዶችን ያጠናክራል ማለት ነው። ሰባተኛ ክብደትን ለመቀነስ እጅግ በጣም የሚረዳችሁ ይሆናል። አቮካዶ ካርቦሃይድሬት እና ከፍተኛ ስብ እና ፋይበር የያዘ ነው። ይህም ደግሞ የምግብ ፍላጎትን ለማፈን ወይም ደግሞ ለማጥፋት ይረዳችኋል ማለት ነው። ስለዚህ አቮካዶን በልታችሁ የመጥገብ ስሜት ይሰማችኋል። ሜታቦሊዝምንና ስብን ማቃጠልም ይጨምራል ማለት ነው። ስለዚህ አቮካዶ በተለይም ደግሞ ከሰላጣ ጋር አርጋችሁ ብትመገቡት የበለጠ ይመከራል ማለት ነው። የካሎሪ ቅበላንም ይቀንሳል። እናም ከዚህ ጋር ተያይዞ ክብደታችሁንም ለመቀነስ እጅግ የሚያግዛችሁ ይሆናል ማለት ነው። ስምንተኛ በሽታ የመከላከል አቅማችሁንም ይጨምራል። አቮካዶ በቫይታሚን ሲ፣ በቫይታሚን ኢ፣ በዚንክ፣ በሴሌኒየም እና በሌሎች የበለጸገ ሲሆን በሽታ የመከላከል ስርዓቱንም እጅግ የሚያጠናክር ይሆናል። እናም ኢንፌክሽንም ለመከላከል ይረዳል። በተጨማሪም አንዳንድ በሽታ አምጪ ተዋሲዎች ላይ እንደ ጸረ ቫይረስ እና ጸረ ባክቴሪያ ተጽዕኖ ሊኖራቸው ይችላል ማለት ነው። ለምሳሌ የጨጓራ ቁስለትና የጨጓራ እጢ ለመከላከል ወይም ደግሞ የጨጓራ እጢን የሚያመጣ ባክቴሪያ ለማጥፋት እጅግ የሚረዳ ይሆናል ማለት ነው። ዘጠነኛ የምግብ መፈጨትን ይደግፋል። አቮካዶ በፋይበር የበለጸገ ሲሆን ይህም መደበኛ የሆድ ድርቀትን ይከላከላል። በሽታ ተጋላጭነትንም ይቀንሳል። ፋይበር በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችንም ይመግባል። ይህም የአንጀት ጤናና በሽታን የመከላከል አቅምን እጅግ በጣም የሚጨምር ይሆናል ማለት ነው። አስረኛና በመጨረሻ ሆርሞን ሚዛንን ለመጠበቅ ይረዳል። ሁለት ሆርሞኖች የወር አበባ ዑደትና የመራባትና እርግዝናን የሚቆጣጠሩ ናቸው። በተጨማሪም ደግሞ የቅድመ ወሊድ ሲንድሮምና ማረጥን ለመከላከል ይረዳል። እንደ ስሜት መለዋወጥ፣ ትኩሳትና የሆድ እብጠት ያሉ ምልክቶችንም በተጨማሪ ለመቀነስ እጅግ በጣም የሚያስችል ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ የጤና መረጃዎችን ማግኘት ትችላላችሁ። ቻው ቻው።